መስቀሌን ራሱ አላወለኩም። ሁሉም ነገር ጸጥ ነው ያለው። ሃይማኖት ቀየረች በሚለው ያው ብዙ ቤተሰቦች አዝነውብኛል። እሷ እንደዚህ ሆነች በጓደኞቼም ብዙ የተባልኩት ነገር ነበረ። በህይወቴ ውስጥ ያለው ነገር ፈጽሞ ትክክል እንዳልሆነ የሚሄድበት አቅጣጫ ትክክል እንዳልሆነ በቃ ራሴን ማሰብ ጀመርኩኝ። ቆም ብዬ ራሴን ማየት ጀመርኩ። ውጤት አጥቼ ነበረ። በጣም እለፋለሁ፣ ቀኑ ሙሉ ሰራለሁ። ቀኑ ሙሉ ስደክሙልና ማታ ሂሳብ በምሰራበት ወቅት ሰኞ ስራ ስገባ ለወጪ ያለው ነገር ያለው ሩጫ ያንን አልፌ ድሮ ከነበርኩት ሙሉ ለሙሉ ስሜ ቤተልሔም አለማየሁ ይባላል። የመጣሁት ከዚሁ ከቢሾፍቱ ነው። እግዚአብሔር በዚህ ያደረገልኝ በጣም ብዙ ነገር ነው። የመጀመሪያው ነገር ወደዚህ ስመጣ እምነቴ ኦርቶዶክስ ነበረ እና በህይወቴ የሚመስለኝ ነገር የማስበው ነገር እግዚአብሔር ምንድነው የሚለውን ነገር ህይወት ምንድነው የሚለውን ነገር እንዳውቅ ረድቶኛል። የህይወት አኗኗሬ ራሱ ፈጽሞ ትክክል እንዳልሆነ እንዳውቅ ረድቶኛል። መጀመሪያ የመጣሁት 2013 ውስጥ ነበረ። እሁድ ቀን ነበር አጋጣሚ ሰው ጋብዞኝ የመጣሁት እና ስመጣ ጸሎት ፕሮግራም ላይ ነበር የደረስኩት። ኃይለኛ ጸሎት ነበረ፣ በጣም መንፈስ ነበረ፣ ሰዎች ይወድቁ ነበረ፣ በልሳን ይጸልዩ ነበርና ለኔ በጣም አዲስ ስለነበረ ደንግጬ ነበረ በጣም እና የነበርኩበት ሃይማኖት ውስጥ እንደዚህ አይነት ነገር አልነበረም። ምክንያቱም ከእግዚአብሔር ቃል ይልቅ ህጎችን ነበረ የሚነግሩን። የእግዚአብሔርን ቃል እንድናውቅ ብዙም አይደረግም ነበር እና በጣም ደንግጬ እንደውም ትክክለኛ ቦታ እንዳልመጣው ነበር ያሰብኩት። በንጋታው እንደውም ቤተክርስቲያን ራሱ ሄጄ ንስሐ ገብቻለሁ፣ በቃ ኃጢአት ሰርቻለሁ ብዬ ስላሰብኩ ማለት ነው። ከዛ በኋላ ቸርች ለተወሰነ ጊዜ መምጣት አቁሜ ነበረ። እዚህ ማቃቸው አጋጣሚ እዚህ ቸርች የሚመጡ ማቃቸው ልጆች ነበሩ። ስለ እግዚአብሔር ቃል ይነግሩኝ ነበረ፣ እንዳነብም የመጽሐፍ ቅዱስ ቃሎችን ይነግሩኝ ነበርና የተወሰነ ደግሞ አይምሮዬ ክፍት መሆን ጀመረ። ከዛ የሆነ ቀን ሮብ ቀን ነበረ። ሮብ ማታ አፖስትል ስለ ብርሃን እያስተማረን ነበረ እና እኔ የዛን ቀን ጌታንም አልተቀበልኩም። በዛ በነበረኝ ምልልስ ውስጥ ራሱ ደስ ብሎኝ እንትን አልልም ነበረ። ብቻ የዛን ቀን ስለ ብርሃንና ስለ ጨለማ እየነገረን ነበር አፖስትል። መስቀሌን ራሱ አላወለኩኝም ነበረ። በቃ ዝም ብዬ እያዳመጥኩ ነበር። ያ ትምህርት ግን ራሴን እንዳስብ ቤቲ ማናት የሚለውን ነገር ለምንድነው ወደዚህ ምድር የመጣችሁ የሚለውን ነገር እንዳውቅ ረድቶኛል። በህይወቴ ውስጥ ያለው ነገር ፈጽሞ ትክክል እንዳልሆነ የሚሄድበት አቅጣጫ ትክክል እንዳልሆነ እንዳውቅ ረድቶኛል። በቃ ቆም ብዬ እንዳስብ ነው ያረገኝ ማለት ነው። እና የዛን ቀን አፖስትል እንደ ምሳሌ አድርጎ እዛ ጉባኤ ውስጥ የተቀመጥነውን እንደ ጨለማ ቁጠሩት አለንና ተራ በተራ እዚህ መድረክ ላይ አስወጥቶ እናንተ ካሁን በኋላ ብርሃን ናችሁ ብሎ እንደ ምሳሌ ወስዶ እየነገረን ነበረ። ከዛ በኋላ በቃ ራሴን ማሰብ ጀመርኩኝ። ቆም ብዬ ራሴን ማየት ጀመርኩ። ከዛ ጊዜ በኋላ ነው በቃ እግዚአብሔር ማን እንደሆነ እግዚአብሔር ምን እንደሆነ ለምንድነው የተፈጠርኩት የሚለውን ነገር እንዳውቅ ውስጤ ክፍት የሆነው ማለት ነው። ከዛ በኋላ በሚመጣበት ጊዜ ሁሉ ሳልጠቀም ወጥቼ አላቅም። የሆነ ችግር አለ የምለውን ነገር እየተቀረፈልኝ ነበር የምመጣው እና ሌላው ነገር ደግሞ በጭንቅላቴ ውስጥ የሚፈጠሩ አንዳንድ ጥያቄዎች አሉ። ከሰዎች ጋር ሳወራ ሶሻል ሚዲያ ላይ በቃ የማያቸው ነገሮች እንደዚሁ ጭንቅላቴ ውስጥ የሚፈጥሩ አንዳንድ ጥያቄዎች ነበሩ። እስካሁን ድረስ ይገርመኛል። ብቻ እንዴት እንደሆነ በማላቅበት መንገድ አፖስትል ያንን ነገር መልስ ይሰጠኝ ነበረ። ሁል ጊዜ የሆነ ጥያቄ ይዤ ጉባኤ ላይ በተቀመጥኩኝ ቁጥር ከሚያስተምርበት ርዕስ ውጪ ሆኖ ለዛ ጥያቄውን ይናገርና መልስ ይሰጥ ነበርና መልሶቼ እየተመለሱልኝ በህይወቴ ውስጥ ያለው ስራት እየተፈታልኝ እዚህ ደርሻለሁ እና እግዚአብሔር ይመስገን ስለሁሉ ማለት ፈልጋለሁ። ሌላው ደግሞ በስራዬ በኩል የሆነልኝ ነገር ነው። በስራዬ በኩል በጣም ጨነቅ ነበረ። ንግድ ነው የምሰራውና ውጤት አጥቼ ነበረ። በጣም እለፋለሁ፣ ቀኑ ሙሉ ሰራለሁ። በቃ አንድ ሰው በጣም ከመጠን በላይ ለፋ የሚባለውን ያክል ቀኑ ሙሉ ስደክሙልና ማታ ሂሳብ በምሰራበት ወቅት አይኖርም። በቃ ማለት የሚከፈለው ነገር ተከፍሎ ብሩ ራሱ አይበቃኝም ነበረ። በጣም ወጪው ይበልጥ ነበር። ንግድ ላይ ደግሞ ከገቢ ወጪ መብለጥ የለበትም
እና ግራ ገብቶኝ በቃ ያን ሳምንት በጣም ምንድነው ማድረግ ያለብኝ የሚለውን ነገር ከራሴ ጋር አወራ ነበር። እና እሁድ ማታ ነበር ፕሮግራም የነበረን። አፖስትል ከጉባኤ አስነሳኝና በስራሽ እየተጨነቅሽ ነው አለኝ። እንደምትፈልጊው ከጌታ ምን ሊሆን አልቻለም። የማጥረት ወይ ጠፍቶ አይጠፋ ወይ ለምቶ አይለማ አይደለም። እግዚአብሔር ዛሬ ሰብሮታል። እግዚአብሔር ዛሬ ሰብሮታል። እግዚአብሔር ሰብሮታል። ይበዛል፣ ይሰፋል፣ ያድጋል። ካንቺ አይደለም ለሌሎች ይተርፋል። ልዩነት ሆኗል። ከዚህ ቀን ጀምሮ ልዩነት ሆኗል። በስራሽ ውጤት አተሻል፣ ትለፍ ያለሽ ትደክም ያለሽ ግን ውጤት አተሻል አለኝ። እውነት ነው አልኩኝ። ከዛ ቀን ጀምሮ በቃ በስራሽ የሚያስጨንቅሽ ነገር ይወገድልሻል፣ ከዛ ጊዜ ጀምሮ በስራሽ አስደናቂ ነገር ይሆንልሻል ብሎ ጸለየልኝ። ሰኞ ስራ ስገባ ያ ነገር ሙሉ ለሙሉ ነው የተቀየረው። በቃ ለወጪ ያለው ነገር ያለው ሩጫ ምናምን ሁሉም ነገር ጸጥ ነው ያለውና በስራዬ በኩል አንድ ቀን ሙሉ ቀን ባልሞላ ጊዜ ውስጥ ነው ለውጥ ያየሁትና በስራዬም ይሄንን አግኝቻለሁ። ሌላው ነገር ደግሞ በቤተሰብ በኩል የመጣብኝ አንዳንድ ነገሮች ነበሩ። እሱ ምንድነው ያው ቤተሰብ የሚያስበው ሃይማኖትን ነው እንጂ መንግስት ስለመቀየር አይደለም። እና ሃይማኖት ቀየረች በሚለው ያው ብዙ ቤተሰቦች አዝነውብኛል። ማለት እሷ እንደዚህ ሆነች በጓደኞቼም ብዙ የተባልኩት ነገር ነበረ። ግን ያንን አልፌ እዚህ እንድደርስ ያደረገኝ እዚህ ያገኘሁት ነገር ነው። ህይወቴ እጅግ ተለውጧል። ድሮ ከነበርኩት ሙሉ ለሙሉ ነው ህይወቴ የተለወጠው። ለምን እንደመጣው ለምንድነው የተፈጠርኩት የሚለውን ነገር እንዳውቅ ሆኖልኛልና እዚህ በመምጣቴ እጅግ ብዙ ነገር ነው ህይወቴ መትረፍ ችሏል። ምክንያቱም ይሄ ጊዜ ይባክን ነበር፣ ጨለማ ይበላው ነበር። በእርግጠኝነት በጣም የሚያስፈራ ነገር ውስጥ አሁን እንደዚህ ያለፍኩበትን ነገር ሳስብ በጣም የማይሆን ነገር ውስጥ ወድቅ ነበር። እግዚአብሔር ከዛ ነገር ራሱ አስመልጦኛል እዚህ በመምጣቴና እግዚአብሔር ይመስገን ማለት ፈልጋለሁ። ሌላው ደግሞ እዚህ ሌሎችን እንድትመጡ መጋበዝ ፈልጋለሁ። ምክንያቱም እዚህ እውነተኛ ወንጌል አለ፣ አይሸጥም፣ አይለወጥም። እኔ እዚህ በነበርኩት በ4 አመት ይሆነኛል። በ4 አመት ውስጥ አንድ ነገር ሲሸጥ አይቻላቅም፣ ሲለወጥ አይቻላቅም። መንፈሳዊ አባታችን ሁላችንም በተቸገረን ሰዓት እሱን በፈለግንበት ሰዓት ሁሉ ከጎናችን ይሆናል። ሲቀጥል የሚያስተምረን ነገር እንደ እግዚአብሔር ቃል የሆነ ነገር ነው፣ እውነተኛ ነገር ነው፣ ለህይወታችን ጠቃሚ የሆነ ነገር ነው። መንፈሳዊ አባታችን የሚያስተምረንና ወደዚህ ኑ ላለው ወደዚህ እውነተኛ ወንጌል ኑ ላለው። ምክንያቱም ወንጌል ከምንም ነገር በላይ እውነተኛ መሆን አለበት። እግዚአብሔር የተናገረንን ነገር ነው መኖር ያለብንና ያንን ነገር የምናገኘው ደግሞ እዚህ ነው። ስለዚህ ኑ ማለት ፈልጋለሁ። እውነት ለመናገር ኢየሱስ የሚለው ነገር እኔ ከህይወቴ ውስጥ ያን ያህል የለም ማለት የደበዘዘ ነው። ስለ ኢየሱስ የተከፈለልኝን ዋጋ ያን ያህልም እንኳን አላቀውም ነበር። እግዚአብሔር በቃ በጣም የተወሰነ ያለኝ አመለካከት የነበረው በቃ ጧት መነሳቴ ማታ መተኛቴ ከዛ በቃ በሰላም መዋሌና በሰላም ማደሪ መነሳት መተኛቴ ነበር ለኔ ትልቁ ነገር የምለው። ጸሎቴ ራሱ በጣም ትልቁ ጸሎት የሚባለው በሰላም ስላሳደርከኝ በሰላም አውለኝ የሚለው ነው። በቃ ለኔ ትልቅ ከእግዚአብሔር ቀረብኩ ብዬ ማስበው ይሄንን ነው። በቃ የምኖርበት አቅጣጫ ምክንያቱም እኔ የነበርኩበት ሃይማኖት ህጎች ናቸው ያሉት ህጎች በቃ ከእግዚአብሔር ቃል በጣም የራቀ ህጎች ነውና እነዛ ሰው ያወጣቸውን ህጎች ነበር የምንከተለው። ያ ነገር ደግሞ ከእግዚአብሔር በጣም ያርቀን ነበር እና ያን ነገር እውነት ብለን ስለምናስብ ከእውነቱ በጣም ሸሽቼ ነበር። እግዚአብሔር ለኔ የተከፈለልኝ ዋጋ ኢቭን እስክረሳ ድረስ እስከማላቀው ድረስ ደርሼ ነበርና እግዚአብሔርን ማወቅ ችያለሁ። ኢየሱስን ማወቅ ችያለሁ። የተከፈለልኝን ዋጋ ማወቅ ችያለሁ። ጌታን የተቀበልኩት እዚህ ነው 2013 ሰኔ ውስጥ ነበር ጌታን የተቀበልኩት። ከዛ በኋላ ትምህርቶችን እማር ነበር፣ አልቀርም እማር ነበር እና ጥምቀትም የተጠመቅኩት እዚህ ነው። የነበሩ ትምህርቶችን እማር ነበር፣ ለህይወት የሚያስፈልጉ ጠቃሚ ትምህርቶችን የእግዚአብሔርን ቃል እማር ነበር። ከዛ በኋላ የጥምቀት ትምህርትን ተምሬ
ጥምቀትም እዚህ ቸርች ነው የወሰድኩት። ከዛ በኋላ ደግሞ የአገልግሎት ትምህርት ወስጄ በአገልግሎት እገኛለሁ በኳየር ውስጥ። ማስተላለፍ የምፈልገው ነገር ወደዚህ ኑ ማለት እፈልጋለሁ። ወጣቶችን ወደዚህ ኑ ማለት እፈልጋለሁ። ምክንያቱም እዚህ እውነት አለ፣ እዚህ ኢየሱስ አለ። እኔ እዚህ በመምጣቴ በጣም ብዙ ነገር ነው ያወቅኩት። ከጨለማ አምልጫለሁ፣ ህይወቴን ማዳን ችያለሁ። ስለዚህ ብዙ ወጣቶች ህይወታቸውን በማይሆን ነገር በሱስ እያሳለፉ ያሉ አሉ። ስለዚህ ወደዚህ ወደ ወንጌል ኑ ማለት እፈልጋለሁ እና በመንፈሳዊ አባቴ በኩል ደግሞ እግዚአብሔር ተጠቅሞ በጣም ብዙ ነገር አድርጎልኛል እና ለብዙዎች ደግሞ ያ ነገር መዳረስ አለበት። ስለዚህ ኑ ማለት እፈልጋለሁ። ኑና ተጠቀሙ ማለት እፈልጋለሁ። ከብዙ እስራት ነፃ መውጣት ትችላላችሁ። ህይወታችሁ ያማረ መሆን ይችላል። ከምንም ነገር በላይ ደግሞ የዘላለም ህይወት ማግኘት እንዴት እንደምትችሉ እዚህ የእውነተኛ ወንጌል አለ ማለት እፈልጋለሁ። በመጨረሻ ደግሞ መንፈሳዊ አባቴ ማመስገን እፈልጋለሁ። ምክንያቱም በጣም ዋጋ ከፍሎብኛል፣ ጊዜውን በጣም ብዙ ነገር። ምክንያቱም እኔ የነበርኩበት ቦታ ሩቅ ስለነበረ ያንን ነገር ከራሴ ላይ ለማቅረፍ ራሱ ከራሴ ላይ ውድቅ ለማድረግ ራሱ በጣም ረጅም ጊዜ ነበርና ለፍቶብኛል። መንፈሳዊ አባቴን ማመስገን እፈልጋለሁ። ለብዙዎቻችን አንተ የእግዚአብሔር ስጦታ ነህና ተባረክ ማለት እፈልጋለሁ። እግዚአብሔር ዘመንክን ይባርክ፣ ቤተሰብክን ይባርክ ማለት እፈልጋለሁ። ያሰብካቸው ነገሮች ሁሉ እንዲሳኩልክ እመኛለሁ። እግዚአብሔር እዚህ በመምጣቴ በጣም ብዙ ነገር አድርጎልኛል። መረዳቴ ተቀይሯል፣ ህይወቴ ተቀይሯል። የተከፈለልኝን በቀራንዮ የተከፈለልኝን ዋጋ ማወቅ ችያለሁ እና እግዚአብሔርን አመስግኑልኝ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ፣ ትክክለኛ የለውጥ ድምጽ።